ግድ የላችሁም አንዳንዴ ልካችንን እንነጋገር። የአማራ ትግል 2 ዓመት በላይ አልፎታል። አማራ ሲጨፈጨፍ 30 እና 40 ዓመት ይሆነዋል። 29 ዓመቱ ጨከን ያለ ጭፍጨፋ ሆኖ ነው የታዘብኩት። ከ29 ዓመቱ በኔ እድሜ ያሉ ወጣቶች ቢያንስ በ12 እና 13 ዓመት የተደረገው ታሪክ የማይረሳው ጭካኔ የተሞላበት ትውልድ ያደነዘዘ ከህሊና በላይ የሆነ ጭፍጨፋ በአማራ ላይ ተፈጽሟል። ያ ሁሉ መከራና ስቃይ አልፈን ተሻግረን መተናል። አሁን ደግሞ ባለፉት 2 ዓመት አማራነቱን አውቆ ሚዛናዊ የሆነ ትክክለኛ ምክንያታዊ የሆነ ትግሎችን ማድረግ ከጀመረ ብዙም አልቀየም። በዚህ መካከል ብዙ ዋጋ ተከፍሏል። እነ ዝናሁ ሰናይ፣ እነ ጀነራል አሳምነው ጽጌ ምኑ ቅጡ በየአቅጣጫው በጎጃም፣ በሸዋ፣ በወሎ፣ በጎንደር እንዲሁም ከአማራ ክልል ውጪ ባሉ ከተሞች ሁሉ የሚኖሩ ሃይማኖት ሳይዘል ዘር ሳይቅ ሃይማኖት ሳይዘል እድሜ የትምህርት ደረጃ ሳይጠይቅ አማራ ስለሆኑ ብቻ ዳግመኛ ወላሂ አማራ ነንም ብለው ቢማጸኑም አልተረፉም። በከተማ ደረጃ በየትምህርት ደረጃ ወይም ደግሞ ከፍተኛ ስልጣን ላይ የተቀመጡትም ዝቅተኛ ቦታ ያሉትም በአማራነታችን ተሳደዋል። እኛም በአማራነታችን ዋጋ ከፍለናል፣ ቀምሰናል ሁሉንም። ይህ ሁሉ መከራ የተመለከተ የአማራ ህዝብ ከአማራ አብላክ የወጣ ፋኖች እንቅስቃሴ ሲያደርጉ ህዝቡ ድጋፍ አሳይቷቸዋል። የህዝብ ድጋፍ ባይኖርበት ጥያቄው የህዝብ ባይሆን ፋኖ የሚባለው ኃይል ወይም ደግሞ ፋኖች ሰርቫይቭ ማድረግ አይችሉም ነበረ። ጥያቄው አሁን ነው። ባለፉት 2 ዓመታት የትምህርት ገበታ ታሽጓል። ትምህርት ደረጃ ወይም ደግሞ ወደ ትምህርት ቤት ተማሪዎች አልገቡም። ባለፉት 2 ዓመታት እናት ከልጇ ተለይታለች። አባት ከልጆቿ፣ ልጆች ከአባታቸው ተለይተዋል። የኑሮ ውድነቱ ከትምህርት ገበታ ተለይተዋል። በዩኒቨርሲቲ መማር ያለባቸው አልተማሩም። ክልሉ 30 ዓመትና 40 ዓመት ወደ ኋላ እንዲጎደር ተደርጓል። ይህ ሁሉ መከራ አስተናግደናል። ይህን ሁሉ መከራና ስቃይ ያሳለፈን ህዝብ የፋኖ መሪ ነን በሚሉት እኔ አይመለከተኝም። እኔ ግለሰብ አምልኮ የለብኝም። የዓላማውን የሚያሳካ ከሆነ ዓላማውን ያሳካል። ዓላማውን የማያሳካ ከሆነ ደግሞ እሱ የራሱ ጉዳይ ነው። እኔ ወንድ ነኝ፣ እናቴ የወለደች ወንድ ነኝ። ስለምንም አልጨነቅም። የሚከፈል ህይወት ካለም ለመክፈል ዝግጁ ነኝ። አንዳንድ የሆነ ወጨበር የሆነ አስተያየቶችን እሰማለሁ። አንዳንድ መንደርተኛና ቀበልተኛና የሰፈራቸውና የአካባቢያቸው ልጆች ለጥፈው ሲያሸሽ ገዳሜ እሱ ላይ ያለው ከንቱ ውዳሴ ከንቱ ምናምን ነገር ነው። እኔ ይሄንን ሁሉ ፈልጌ አይደለም። የህዝቡ መከራና ስቃይ ግን ተረድቻለሁ፣ አይቻለሁ። የህዝቡ የከፈለ ያለውን ችግር ውስጤን ያንገበግበኛል። እንቅልፍም አልተኛም በየሄድኩበት በያለሁበት። ስለዚህ ትግል አስባለሁ። በእኔ ደረጃ ግን ፋኖዎችና የፋኖ መሪዎች የሚያስቡ ካልሆነ አሁንም ችግር አለ። የአማራ ህዝብ ይህን ትግል የማይጠብቅ ከሆነ ችግር አለ። የፋኖ አመራሮች ሊጠየቁ ይገባል። በወሎ፣ በጎጃም፣ በሸዋ እንዲሁም በወሎ፣ በጎጃም፣ በሸዋ፣ በጎንደር ያሉ የፋኖ አመራሮች አንድ ያልሆናችሁት ለምንድን ነው? ምን እየተደረገ ነው ያለው? የህዝብን ጥያቄ ነው የያዛችሁት ወይስ የራሳችሁን ስልጣን ለማራካት ነው ላይ ወጣችሁት? 2 ዓመት 3 ዓመት 29 ዓመት ዋጋ የከፈለውን ህዝብ ያንን አሟችሁ ነው ወደ አደባባይ ወጣችሁት? ምን እያደረጋችሁት ነው ብሎ ሊጠየቁ ይገባል። በጣም ያልሰለጠነ ጭንቅላት እንደሌለን የሚሰራውን ድራማ እንደማናቅ ችግሮች ንጹሃን እየተጨፈጨፉ እየተገደሉ ዝም ብለን ስንሻገር ያንን ማናቅ መስሏቸው ድራማ የሚሰሩ አካላቶች አሉ። የአማራን ትግል የአማራ ንጹሃንን ደም መሸቀጫ የሚያደርጉ ስለዚህ ማንኛህም ብትሆን ምድር ላይ ያለ ወላ ከዛ ወላ ከዚህ ወላ ከጎንደር ነው ወደዛ ከጎጃም ነው ወደዛ ነው፣ ይሄ ወሸላ የሆነ ፖለቲከኛ አለ ውሽልሽል። ይሄ ዝም ብሎ አንድ መራመድ የማይችል ኃይለ ቃል መናገር ስላለብኝ ነው። ፖለቲካ መስራት የማይችል በእውቀት ደረጃ ያነሰ ምን አይነት ፖለቲካ ያሻግረናል የሚል ዙሪያ ገባውንም ያለምን የማይረዳ የአማራን ፖለቲካ የማይረዳ
ትርፉ የትኛው ነው ኪሳራው የትኛው ነው የሚለውን ነገር ማመዛዘን የማይችል ስም ተሸክሞ የተቀመጠ ለአማራ ትግል የማይጠቅም ከሆነ ይወገዳል። ኢን ሴንስ ከቦታው ላይ ዞር ብሎ የሚመጥነው ቦታ መደረግ መቻል አለበት። የግለሰብ አምልኮ ሳይሆን ጥያቄው የአማራ ህዝብ ጥያቄ ይመለሳል ወይስ አይመለስም የሚለው ነው። አሁን ሰሞኑን በዚህ ሰሞን የነዘመነ ካሴ ቡድን ከነ ጆሃር ጋር ከነ ምናምን ጋር ሊወያይ ነው፣ ከመንግስት ጋር ለድርድር ነው፣ መነጋገር አለብን የሚል ቅዠት ነው። እኛ ወንድሜ አማራ ጦርነት ባንወድም ጦርነት ተጋብዘን የገባ ነው። በዚህ ተጋብዘን በገባንበት ሰርቫይቭ የማድረግ ወይም ደግሞ ራስን የማዳን ጦርነት ላይ እደራደራለሁ ብሎ የሚነሳ ኃይል ካለ የአማራ ህዝብ ጠላት እሱ ነው። ዋጋ የከፈሉ ነገ የተሻለ ሰዎች ሆኖ ሊቀጥሉ የሚችሉ በዚህ ትግል ውስጥ አንገታቸውን ቀብረው ይሄንን ትግል ለውጥ ይመጣል ብለው ነፍሳቸውን ገብረው በሄዱበት ትግል ላይ እቀልዳለሁ የሚል ካለ ዋጋ እንደሚከፍል አውቆ ከዚህ ትግል ራሱን ቢያወጣ ይቀለዋል እንጂ በዚህ ትግል አደራድራለሁ መደራደሪያ የሚባል ነገር መስማትም ማዳመጥም አንፈልግም። የናንተ ይሄ ያለ መሰልጠን ወይም ደግሞ በብልጭልጭ መታረድ ወይም ደግሞ ለዓላማ ቆራጥ አለመሆን የቴዎድሮስ ልጅ ነኝ የገብርዬ ልጅ ነኝ ወይም ደግሞ የነገስታት ልጅ ነኝ ወይም ደግሞ እኔ የበላይ ዘለቀ ልጅ ነኝ ካልክ በላይ ዘለቀ፣ አጼ ቴዎድሮስ፣ ሚኒሊክ፣ ራስ ሚካኤል፣ ንጉስ ሚካኤል የሰሩትን የታሪክ ማማ ያንን ተጠቅመህ ወደፊት መሄድ ነው እንጂ መውሸልሸል ተገቢ ነው እያላስብም። የአማራ ፋኖ በጎጃም የህወሓትን ሚና በመውሰድ ሊፈጽሙ ተረድተናል። ስቶፕ፣ አቁሙ። ትግሉን ካላሸነፍን አናቆም። ድል ለፋኖ ነው።